ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ለእናንተ ይሁን ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን፣ እንዴት አመሻችሁ? ቀን ላይ አንድ መረጃ ወደ እናንተ አቀብለን ነበር። አሁን ደግሞ የምሽቱን መረጃ ወደ እናንተ ለማቀበል መስመር ላይ ከፓስተር አለማየሁ ጋር ልንገናኝ ነው። እንግዲህ ውድ አድማጮቻችን፣ የዓለማችን ወቅታዊ ጉዳዮች እጅጉን ተለዋዋጭ ከመሆናቸው የተነሳ ለኛ ደግሞ እንደ ማንቂያም ደወልም ስለሆኑ በዚህ ልንደናገጥና ልንፈራ አይገባም። እንግዲህ ተስፋ ያለን ሰዎች ስለሆንን ማለት ነው። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። እንግዲህ ውድ አድማጮቻችን ቀን ላይ ካጋራናቸው መረጃ በኋላ አዳዲስ መረጃዎችም ይሰማሉ። እንግዲህ ይህንን ደግሞ አሰባስቦ ወደኛ ይዞልን የመጣው ፓስተር አለማየሁ ነሙ ሲሆን እንግዲህ ከሱ ጋር ደግሞ መልካም ጊዜ ይኖረናል። መስመር ላይ ይገኛል። ፓስተር አለማየሁ እንዴት አመሸ ፓስተር? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። መረጃዎችን አሰባስበሃል፣ እንግዲህ ለአድማጮች ማጋራት ትችላለህ። እንግዲህ መካከለኛው ምስራቅ አሁንም እንደታወቀ ነው። በእስራኤልና በሐማስ መካከል መቆራቆዙ ቀጥሏል። ወደ ለየለት ጦርነት ያመራል ተብሎ እየተጠበቀ ነው ያለው። ነገር ግን ይሄ በእንዲህ እንዳለ በግብፅ ድርድር እየተደረገ ነው ያለው። ድርድሩ ጋዛ ትጥቅ ማለት ሐማስ ትጥቅ እንዲፈታ ነው። ነገር ግን ሐማስ ትጥቅ እንደማይፈታ እያሳወቀ ነው ያለው። አሁንም በድጋሚ ዶናልድ ትራምፕ ማስጠንቀቂያ እየሰጡ ነው ያለው። ከዚህ ውጪ ደግሞ በተለይም ደግሞ በሊባኖስ ሂዝቦላ እንዲሁ ትጥቅ እንዲፈታ ይፈልጋል። የሊባኖስ መንግስት ሂዝቦላን ትጥቅ ማስፈታት አለባቸው ብለዋል። ይህም የሚሆነው ይህ የማይሆን ከሆነ እስራኤል ይህንን የምታደርግ ትሆናለች ተብሏል። እንግዲህ ይህን እስራኤል የምታደርገው በጦርነት ነው ማለት ነው፣ ወይም ደግሞ በኃይል ነው ማለት ነው። ነገር ግን የሂዝቦላው መሪ አታስቡት ነው ያሏቸው። አታስቡት፣ ትጥቅ እናስፈታለን ብላችሁ እንዳታስቡት የሚል ነገር አንስተዋል። ሌላው የሊባኖሱ መሪ በመጀመሪያ ትጥቅ ከማስፈታታችን በፊት እስራኤል በተኩስ አቁም ስምምነቱ መሰረት ከደቡብ ሊባኖስ ሙሉ ለሙሉ እንድትወጣ የሚል ጥያቄ አቅርበዋል። ይሁን እንጂ እስራኤል አሁን ላይ በደቡብ ሊባኖስ ወይም ደግሞ በሰሜን እስራኤል ማለት ነው ከፍተኛ የሆነ ወታደራዊ ልምምድ እያደረገች ትገኛለች። በአየር በባህርና በየብስ እየተቀነባበረ ወታደራዊ ልምምድ እያደረገች ነው ያለችው። ይሄ ወታደራዊ ልምምድ ብቻ አይደለም። አንድ በጣም የሚገርም ነገር ደግሞ ምንድነው፣ ከፍተኛ ወታደር ወደዛ እያጓጓዘች ነው ያለችው እና አንዳንድ የፖለቲካ ተንታኞች በቀጠናው ላይ ያሉ ወታደራዊ ተንታኞች የሚናገሩት ምንድነው፣ አሁን ላይ ሂዝቦላ እየተጠናከረ ነው። ቀስ በቀስ በውስጥ ለውስጥ እየተጠናከረ እየመጣ ነው ያለው የሚል ነገር አለ። ስለዚህ ሂዝቦላን በአሁን ላይ ትጥቅ ማስፈታት እንደ ሐማሱ የሚቀላ አይመስለኝም የሚሉ ወገኖች አሉ። ሌላው ደግሞ ሂዝቦላ የለም ተዳክሟል፣ ትጥቅ ፈታም አልፈታም የተዳከመ ግሩፕ ነው የሚል ነገር አሉ። ነገር ግን አሁን ላይ ቀጠናው ላይ የምንመለከተው ነገር ከድጡ ወደ ማጡ የሚለው ነው። የከበደ ነገር ነው የምንመለከተውና ዶናልድ ትራምፕ ታስታውስ ከሆነ በሻርም አልሼክ ንግግር ሲያደርጉ ከዚህ በኋላ በመካከለኛው ምስራቅ የሰላም አየር ወይም የሰላም ንፋስ ነፍሷል ብለው ነበረ። ነገር ግን ይሄ የሰላም አየር እሳቸው ያሉት የሰላም ንፋስ የሚነፍስ አይደለም የሚመስለው።
እንደውም ጦርነቱ እንዳይባባስና ከፍተኛ ጉዳት እንዳያስከትል ነው ያመለከተ ያለው። ምክንያቱም የሊባኖሱ መሪ ጠቅላይ ሚኒስትሩ ምንድነው ያሉት? እሳቸው ሲናገሩም እስራኤል በአስቸኳይ የአየር ድብደባ በሊባኖስ የምታደርገውን የአየር ድብደባና ግዛታችንን ለቃ ትውጣ፣ ሌላው የኛ የውስጥ ስራ ነው የሚል ነገር ነው ያነሱት። ሌላው ምንድነው? ሌላው መረጃ በድብቅ መሳሪያዎች ወደ ሊባኖስ ወደ ሂዝቦላ ሲገቡ እየታዩ ነው እየተባለ ነውና እስራኤል ያለ ምክንያት ወታደሮቿን ወደዛ እንዳላስጠጋች እየተነገረ ነው ያለው። እንግዲህ ይሄ ቀጠናው ላይ ያለው ነገር አሁን በጣም ከባድ ሁኔታዎች ውስጥ እየገባ ነው ያለው። ምክንያቱም የኢራንም የጦር ዝግጅት አለ፣ እስራኤልም የኢራንን ለማጥቃት ፍላጎት አለ፣ ከአሜሪካ ጋር የቃላት ጦርነት አለ ከኢራን ጋር። እነዚህ ነገሮች ተደምሮ እንደው እሳቸው ያሉት የሰላም ንፋስ ይነፍሳል ያሉት ነገር እኔ የሚሆን አይመስለኝም። ምክንያቱም ያ ቀጠና ትልቅ መንፈሳዊ እንድምታ ያለው ስፍራ ነው። ጦርነቱ የሁለት ወገኖች ወይም ጎሳዎች ወይም ደግሞ እንትኖች አይደለም። ጦርነቱ የመንፈሳዊ ጦርነት ነው። ከበስተጀርባው የጥቅምም አይደለም። የጥቅምም አይደለም፣ የመንፈሳዊ ጦርነት ነው። ለምንድነው? በሁለቱ መካከል ዛሬ የተጀመረ ስላልሆነ ከዚህ በፊትም ብለነዋል። በብሉይ ኪዳን የተጀመረ ጦርነት ነው በሁለቱ መካከል። ይሄ ጦርነት መንፈሳዊ ጦርነት እንደሆነ በደንብ ልናውቅ ልንረዳ ያስፈልጋል። ምክንያቱም እስራኤል ከዚህ በፊት አንስተነዋል። ጠቅላይ ሚኒስትር ናትንያሁ ምንድነው ያሉት? የኔ ተልኮ ስንት ነው ያሉት? 3 ነው ያሉት። አንደኛው ተልኮ መቅደሱን ነው፣ መንፈሳዊውን ነገር ነው ያሉት። ሁለተኛው ተልኮ ፖለቲካዊና የእስራኤልን ሉዓላዊነት የበላይነት በቀጠናው ማረጋገጥ ነው። ሶስተኛው የኢኮኖሚ የበላይነትን ማረጋገጥ ነው ብለዋል። የኃይልም ቁጥጥርም እኮ ያንን የበላይነት እንግዲህ መንፈሳዊውን ነገር ሲናገሩ ምንድነው? መቅደሱ እንዲሰራ ይፈልጋሉ። ይሄ ግፊት አለ እና መቅደሱ መስራት ይፈልጋሉ። ስለዚህ እንዴት ነው ቀጠናው ሊረጋጋ የሚችለው? አሁን ሁለት ሐሳብ ያለ ከዚህ በፊትም ተነጋግረናል። አንደኛ አላስካ ሞስክ ፈርሶ ነው መቅደሱ የሚሰራው የሚል ሐሳብ ያለ። ሁለተኛ ከጎኑ ነው። ከጎኑም እንዲሰራ እኮ አረቦች አይፈልጉም። ጀስ ምስራቅ ኢየሩሳሌም የኛ ነው እያሉ ልክ ቱርክ መታ ያንን ከገነባች በኋላ የምዕራቡን ነው የምስራቁን በር አሽጓለች። እሱ ብቻ ሳይሆን ፈራርሷል። ኔሮ ነው ያፈራረሰው። እነሱ አገኙ፣ እዛ ላይ ገነቡ፣ ጎኑ ላይ ገንብተዋል። አሁን ምስራቅ ኢየሩሳሌም ፍልስጤም ጥያቄ ያለው፣ አረቦች ጥያቄ ያላቸው ቅዱስ ከተማችን ነው ብለው፣ አይሁዶች ጥያቄ ያላቸው የኛ ነው የሚል፣ ክርስቲያኑ ማህበረሰብ ጥያቄ ያለው፣ ቱርክም ጨምሮ ቱርክ ኦቶማን ቱርክ ስለገነባችና ስላስተዳደረች ነው። ስለዚህ ይሄንን ጥያቄ በምንድን ነው የሚፈቱት ነው? እስራኤል ምስራቅ ኢየሩሳሌምን አሳልፋ ትሰጣለች ወይ ነው? ሰላም ይሆናል ስትል እኮ ኦኬ በቃ ምስራቅ ኢየሩሳሌምን እንሰጣቸዋለን ሰላም ይሁን ይላሉ ወይ? ለምንድን ነው ከወትሮ በተለየ አይሁዳውያኖች ረቢያቸው ከዓለም ዙሪያ ነቅለው ወደ ሀገራቸው የተመለሱት? something አንድ ተስፋ አላቸው፣ አንድ የሚጠብቁት ነገር አላቸው። እነሱ እኮ መቅደሱን ለመገንባት ሬዲ ናቸው። ኤኒታይም አንዳንድ ጊዜ ምንድነው ሰላም መሆን አለበት ኖ በጦርነት እየመታና እያዳከምክ ስትመጣ ማንም ሊነሳብህ በማይችልበት ሰዓት ግንባታውን ትጀምረዋል። ያውም ደግሞ ዶናልድ ትራምፕ ይሆናሉ ተብሎ እየተጠበቀ ነው። አንድ ነገር ደግሞ ወቅ ምስራቅ ኢየሩሳሌም ውስጥ አረቦች አሉ።
ከፍተኛ ቁጥር አላቸው። የአረቦች ፓርቲ አለ፣ ፓርላማ ውስጥ አሉ፣ ተጠሪዎች አሉ። ስለዚህ ይሄንን እንዴት ነው የምታየው? ነው ይሄንን ታስታርቅ ያስፈልጋል። ይሄንን የምታስታርቀው በኃይል ነው። ቀጠናውን የበላይ ሆነ በመያዝ ነው የምታስታርቀው። ለዚህ እኮ ነው እስራኤል ወዳ አይደለም ጦርነት ውስጥ እኮ የምትገባው፣ ተከባለች። ገብቶሃል? አሁን እኔ ደግሜ ይሄንን እላለሁ። ይሄ ተኩስ አቁም ስምምነት የተፈረመው እስራኤል ጭንቅ ውስጥ ስለገባች ነው። በጦርነት ተሸንፋ ሳይሆን አውሮፓውያን ፊታቸውን ስላዞሩና ጦርነቱን ለመቋጨት ደግሞ ህዝቡ ወዴት ነው የሚሄደው የሚለውን ነገር ሌላ መዘዝ ይዞበት የማርገብ ስራ እንጂ እነ ዶናልድ ትራምፕ የሰሩት ጦርነቱን የማስቆም ሲስፋየር የማድረግ ስራ አልሰሩም። ሐማስም አይፈታም፣ ሂዝቦላም አይፈርስም፣ አይፈታም። ይህንን ወቅ ተንፋሽም ሰብስባ የመኑ ሐውቲም አይፈታም፣ ኢራንም አርፋ አትተኛም። አረቦቹም ቢሆኑ ፊት ለፊት ፖለቲካ አሜሪካንን ላለማስከፋት ኦኬ ይላሉ እንጂ ከጀርባ ይደግፋሉ። ይህንን በደንብ ልናውቅ ያስፈልጋል እላለሁ። እንግዲህ የመጨረሻው ዘመንና የመጨረሻው ሰዓት ላይ ነን ያለነው። ጌታ ኢየሱስ ይርዳን ነው ምለው። አነቱ ነው። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ይብዛልን። እንግዲህ የእግዚአብሔርን ፊት እንፈልግ። ከምንም በላይ ዓለም የትም ቦታ ላይ ምቹ አትሆንም። ከዚህ በኋላ ሁሉ ነገር እየተመሰቃቀለና ነገሮች እየጨመሩ ነው የሚሄደው። ነገር ግን በዚህ በተጨነቀች ዓለም በተወጣጠረች ዓለም ውስጥ በሰላም በረፍት መኖር ከፈለጋችሁ ጌታ ኢየሱስ ክርስቶስ ነው መድኃኒቱ። ሌላ መድኃኒት የለም። ወደሱ መጠጋት ብቻ ነው። እርሱን መከተል ነው። እርሱን ማምለክ ነው። ቤተክርስቲያን ደግሞ እሱን እየሰበከች ጌታ ኢየሱስ ክርስቶስን ሰዎች እንዲቀበሉ እንዲድኑ በማድረግ ደቀ መዝሙር በማድረግ ለምጽአት ማዘጋጀት ያስፈልጋታል እላለሁ። አንድ አጭር መልእክት ቤተክርስቲያን፣ አጥቢያ ቤተክርስቲያኖች እባካችሁ ስለ መጨረሻው ዘመን ህዝባችሁን አስተምሩ። ከሚመጣው ጥፋት ይድኑ ዘንድ ሰዎችን በደንብ እንድታነቁ እንጠይቃለን። በሐሙስ ፕሮግራም እንገናኛለን። ሻሎም። ፓስተር እንግዲህ እግዚአብሔር አብዝቶ ይባርክ። እውነት ነው፣ ዓለማችን ከምንጊዜውም በላይ ውስብስብና በእንቆቅልሽ የተሞላ ክስተት ውስጥ እየተዘፈቀች ትገኛለች። ነገር ግን ይህንን ሊፈታ የሚችለው የናዝሬቱ ኢየሱስ ከሰለሞን የሚበልጥ ጥበብ ያለው ማስተዋል ያለው ታላቅ ኃያል አምላክ እሱ ብቻ ነው ይህንን ቋጠሮ ሊፈታ የሚችለው ብለን ነው እኛም እናምነው። ደግሞ የሚመጣውም ለዚህ ነውና መንግስቱንም ለመመስረት ስለሆነ እውነት ለመናገር አድማጮቻችን እንግዲህ ተስፋ ለማስቆረጥም ለማስፈራራትም ሳይሆን ዓለማችን በምንም ተአምር ወደ ሰላም ትሄዳለች ተብሎ አይጠበቅም። ነገር ግን እኛ ተስፋ ስላለን ማምለጫችን ኢየሱስ ስለሆነ ያ ነው ትልቁ ተስፋችን። ስለዚህ ይሄንን ተስፋ በመጨበጥ ፓስተር እንግዲህ ማምለጫውን ነግሮናል። በዛ ውስጥ በመሰወር ብቻ ስለሆነ ያንን ማስተጋባት እንወዳለን። እንግዲህ የማክሰኞ ምሽት መረጃችን መልእክታችን ይሄንን ይመስላል። በቀንም በማታም ይዘን የመጣነው ፕሮግራም ፓስተር አለማየሁ መረጃዎችን በማሰባሰብ እኔም ይልቃል አስራት ፕሮግራም በመምራት አብረናችሁ ነበርን። እግዚአብሔር ፈቃዱ ከሆነ በሐሙስ ዕለት የምንገናኝ ይሆናል። እንግዲህ በነገው ዕለት መደበኛው ሳምንታዊው የዜና አገልግሎት አለ በብስራት የሚቀርብ መልካም ጊዜ እንዲሆንልን እንግዲህ እንመኛለን። ያንንም እንድትታደሙ ከወዲሁ ግብዣችን ነው። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።